ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዛሬው ዕለት የምንመለከታቸው እንግዲህ ኮዲ ጋክፖ ለዚህ ለመድረስ በጣም ፈግተናል ብሏል። በተጨማሪም ደግሞ ፒተር ክራውች በአርኖልድ ዙሪያ የሰጠው አስተያየት አለ። እስካሁን ድረስ የወሰነ አይመስለኝም ብሏል። በተጨማሪም ደግሞ የቀድሞ የሊቨርፑል ተጫዋች የሆነው ጆርዳን ሻኪሪ እንግዲህ የሰጠው አስተያየት አለ። በሰጠው አስተያየትም እንግዲህ ምንድን ያለው በየርገን ክሎፕ አዝኛለሁ ብሏል። ይህን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ አስኩላችሁ ጉዳይ ይገባሉ። በመጀመሪያም የምንመለከተው እንግዲህ ሻኪሪ የሰጠውን አስተያየት ይሆናል። ይሄ የቀድሞው የሊቨርፑል ተጫዋች እንግዲህ በሊቨርፑል 3 ዓመት መቆየት ይችላል። በዛም ቆይቶ እንግዲህ የሻምፒየንስ ሊግ እንደዚሁም የፕሪሚየር ሊግ አሸናፊ መሆን የቻለ ተጫዋችና በሰጠው አስተያየት እንግዲህ በየርገን ክሎፕ አዝኛለሁ ብሏል። ለዚህም ዋነኛው ምክንያቱ የሆነው እንግዲህ የ2018-19 የሻምፒየንስ ሊግ ዋንጫ ላይ አለመጫወቴ ነው ብሏል። ምክንያቱም እንግዲህ ከዛ ጨዋታ በፊት ሊቨርፑል በሻምፒየንስ ሊግ ታሪክ ምርጡን ካምባክ ያሰራበት ጊዜ ነው የነበረው። ከባርሴሎና ጋር ተጫውቶ እንግዲህ ከሜዳው ውጪ 3-0 ተሸንፎ በሜዳው 4-0 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይም እንግዲህ ተሰልፎ መጫወት ችሏል። እንደዚሁም ሶስተኛው ግብ ሊቨርፑል ሲያስቆጠር እንግዲህ አመቻችቶ ማቀበልም ችሏል። በዛ ሰዓት እንግዲህ ዋይናልደን ነበረ ጎሉን ያስቆጠረውና በዛ ሰዓት ድንቅ ጊዜን ማሳለፍ ችያለሁ። እንደዚሁም ደግሞ ከማንቸስተር ዩናይትድና ከኤቨርተን ጋር ባደረግናቸው ጨዋታዎች እንግዲህ በዛ አመት ላይ ድንቅ የሚባልን ጊዜን ማሳለፍ ችያለሁ። እንደዚሁም ጎሎችንም ማስቆጠር ችያለሁና በዛ ሰዓት እንግዲህ ጥሩ እየተጫወትኩ ነበር። እንደዚሁም ደግሞ ወደ ፍጻሜ ለማለፍ ከባርሴሎና ጋር በተደረጉ ጨዋታ እንግዲህ ድንቅ የሚባልን ጊዜን ማሳለፍ ችያለሁና በእንደዛ ጥሩ ተጫዋቾቼ ለፍጻሜ ጨዋታ አለመሰለፌ በጣም አዝኛለሁ ብሏል። በእርግጥ ያንን ጨዋታ እንግዲህ አሸነፈን ዋንጫውን መውሰድ እችለናል። በጣም ድንቅ የሚባል ምሽት ነው የነበረው። በጣም ምርጥ ደጋፊዎች ናቸው የነበሩት። ካሸነፍንም በኋላ እንግዲህ ያንን ነገር ተመልክተናል። በጎዳና እንግዲህ ያንን ዋንጫ እያሳየን ስንሄድ እንግዲህ ምን ያህል ድንቅ ደጋፊዎች እንደሆኑ መመልከት እችለናል። ለሊቨርፑል በመጫወቴ በጣም ደስተኛ ነኝ። በተለይ ደግሞ ከስቶክ ሲቲ ወደ ሊቨርፑል በሄድኩ ሰዓት እንግዲህ በጣም ነበረ ደስተኛ የሆንኩት። ምክንያቱም እንግዲህ ከስቶክ ሲቲ ጋር በነበረኝ የመጨረሻ አመት ቆይታ እንግዲህ ወደ ታችኛው ዲቪዚዮን መውረዳችን አይዘነጋምና ኮንትራቴ ላይም እንግዲህ የተስማማነው ነገር ነበረ። የምንወርድ ከሆነ በመጣሁበት ዋጋ ለሌላ ክለብ እሄዳለሁ የሚል ማለት ነውና በጣም ትንሽ ዋጋ ነበር ወደ ሊቨርፑል የሄድኩትኝ እና በጣም ደስተኛ ነበር የሆንኩት። ምክንያቱም እንግዲህ ሊቨርፑል በዓለም ላይ ምርጥ ከሚባሉ ክለቦች መካከል አንዱ ነውና ወደ ምርጥ ክለብ ስትሄድ እንግዲህ ምንጊዜም ደስተኛ ነው የምትሆነው። በተለይም ደግሞ በፕሪሚየር ሊጉ ስትጫወት በጣም ደስተኛ ነው የምትሆነው። ምክንያቱም ፕሪሚየር ሊግ እንግዲህ በዓለም ላይ ምርጥ ከሚባሉ ሊጎች መካከል አንደኛው ነው። ምናልባትም እንግዲህ የምርጦቹ ምርጥም ሊሆን ይችላልና በጣም ምርጥ በሚባለው ሊግ ላይ ተጫውተ ከዛ በኋላም ደግሞ በጣም ምርጥ ወደሚባለው ቡድን ስትሄድ እንግዲህ በጣም ደስተኛ ነው የምትሆነውና በዛ ባሳለፍኳቸው ጊዜያቶች እንግዲህ በጣም ደስተኛ ነኝ። ለሊቨርፑል በመጫወቴ በሊቨርፑል ደጋፊዎች ፊት ግብ ማስቆጠሬ ዋንጫዎችን ማንሳቴ በጣም ደስተኛ ነኝ። እንደዚሁም ከክለቡ ጋርም እንግዲህ በጣም ድንቅ የሚባል ቁርኝት ነው የነበረኝ። ከአጥቂዎቹ ጋር ድንቅ ግንኙነት ነበረን። ከነ ሳዲዮ ማኔ ከነ ፈርሚኖ ከመሐመድ ሳላ ጋር እንግዲህ ድንቅ የሚባል ግንኙነት ነበረና እዛ በነበርኩባቸው ጊዜያቶች እንግዲህ በጣም ደስተኛ ነኝ ብሏል። ይህ ተጫዋች እንግዲህ በሊቨርፑል ደጋፊዎች ከሚወደዱ ተጫዋቾች መካከልም እንግዲህ አንደኛው ነው። በነበረው ቆይታም ራሱ በጣም ድንቅ የሚባሉ ጊዜያቶችን ማሳለፍ ይችላል። ጥሩ ጎሎችን ማስቆጠር ይችላል። ሊቨርፑል ዋንጫም ሲያሳካም እንግዲህ የራሱን ከፍተኛ አስተዋጽኦ ማድረግም የቻለ ተጫዋች ነውና በሊቨርፑል ከሚወደዱ ተጫዋቾች መካከልም እንግዲህ አንደኛው ነው። 3 ዓመት ብቻ ቢቆይም ማለት ነው። በዚህ ሰዓት እንግዲህ በስዊዘርላንድ ለባዝል ነው እየተጫወተ የሚገኘው። እንደውም ጃንዋሪ ላይ እንግዲህ አምበል ሆኖም ተሽሟል። በቅርቡም እንግዲህ 5-0 ባሸነፉበት ጨዋታ ሃትሪክ መስራት ይችላል። እስካሁን ድረስ እንግዲህ ባደረጋቸው 32 ጨዋታዎች 16 ግብና 18 አሲስት ማስመዝገብ ይችላል። የስዊዘርላንድ ሊግንም ለማሸነፍ እንግዲህ በጣም ተቃርበው ነው የሚገኙት። በዚህ ሰዓት ሻኪሪ እንግዲህ በሊጋቸው ብዙ የጎል ተሳትፎ ያደረገ ተጫዋች ከሚባሉት ውስጥ እንግዲህ 5ኛ ደረጃ ላይ ነው የተቀመጠው። የሚበለጠው እንግዲህ በመሐመድ ሳላህ 45 የጎል ተሳትፎ ማድረግ ይችላል። ቪክተር ጊዮኬሬስ ደግሞ በ41 የጎል ተሳትፎ እንደዚሁም ሃሪኬን 33 ኦማር ማርሙሽም 33 በእነዚህ ብቻ ተበልጦ እንግዲህ በ30 የጎል ኮንትሪቢዩሽን 5ኛ ደረጃ ላይ መቀመጥ የቻለ ተጫዋች ነውና በዚህ ሰዓት እንግዲህ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። ወደ ሌላኛው ስንገባ ደግሞ የምንመለከተው ፒተር ክራውች የሰጠውን አስተያየት ይሆናል። እንደሚታወቀው እንግዲህ ፒተር ክራውች የራሱ የሆነ ፖድካስት አለው በዩቲዩብ ላይ የሚተላለፍና በዛ ፖድካስት ላይ እንግዲህ በትሬንት አሌክሳንደር አርኖልድ ኮንትራት ዙሪያ ተጠይቆ ነበርና በሰጠው አስተያየት እንግዲህ ምንድነው ያለው? እስካሁን ድረስ በሚቀጥሉ አመት የት እንደሚሆን የወሰነ አይመስለኝም ብሏል። ምክንያቱም እንግዲህ ቢወስን ኖሮ እስካሁን ድረስ እንደዚህ የሚጠለጠለውን ነገር መስማት አይፈልግም። በቃ ውሳኔውን ቶሎ አሳውቆ መገላገልን የሚፈልግ ይመስለኛልና እስካሁን ድረስ እንግዲህ
ውሳኔውን ያሳወቀ አይመስለኝም። ለራሱ ገና የወሰነ አይመስለኝም። ወስኗል ብሎ የሚያምን ሰው ካለ እንግዲህ ይሄ እብደት ወይም ሞኝነት ነው የሚሆነው ቢወስን ኖሮ። ምክንያቱም የተለያዩ ስድቦች እየደረሱበት ነው ያለው፣ የተለያዩ መጠልጠሎች እየደረሱበት ነው ያለውና ይህን ሁላ መቋቋም አይጠበቅበትም። ቢወስን ኖሮ ይህንን ወስኛለሁ ተቀበሉት ብሎ ለሁሉም ይናገር ነበርና እስካሁን ድረስ ስላልወሰነ ብቻ ነው እስካሁን ድረስ የቆየው ብሏል። በተጨማሪም በሰጠው አስተያየት ምንድን ነው ያለው? እስካሁን ድረስ ውሳኔውን አውቆት ያዘገየበት ሌላ ምክንያት ቢኖር እንግዲህ ያ ነገር በደጋፊዎቹ ዘንድ ተቀባይነት የሚኖረው አይመስለኝም እና እስካሁን ድረስ የወሰነ ስላልመሰለኝ ነው። ቢወስን ኖሮ ግን ይፋ ያደርገው ነበረ ብሏል። እዚህ ጋር እንግዲህ ትንሽ እውነታ ሊኖረው ይችላል። ምናልባት እሱ ራሱ ተጠራጥሮ ሊሆን ይችላል። ውሳኔውን ገና እያጤነበት ሊሆን ይችላል። ገና ድርድሮች እየተካሄዱ የሚችልበት ቻንስ ሊኖር ይችላል። እንደዛ ከሆነ ልንቀበለው እንችላለን። ነገር ግን ደግሞ እስካሁን ድረስ ውሳኔውን ወስኖ ቀን እየጠበቀ ከሆነ እንግዲህ ያ ነገር በደጋፊዎች ዘንድ ተቀባይነት የሚኖረው አይመስለኝም። ምናልባትም እንግዲህ እንደዛ የሚያደርግ ከሆነ የበለጠ የሚጠላበት ሁኔታ ሊፈጠር ይችላል። ምክንያቱም እንግዲህ ውሳኔውን አውቆ እስካሁን ድረስ እንዴት አላሳወቀንም፣ እንዴት ይፋ አላደረገውም የሚል ነገር እንግዲህ በደጋፊዎች ዘንድ ጥያቄ ሊያስነሳ የሚችልበት ሁኔታ አለ። በእርግጥ እዚህ ጋር አርኖልድ በየትኛውም በኩል አሸናፊ አይደለም የሚለቅ ከሆነ ማለት ነው። ምናልባት እስካሁን ድረስ ቆይቶ እንግዲህ በሊቨርፑል ቆያለው የሚል ከሆነ በደጋፊው ዘንድ ተቀባይነት ያገኛል። ወደ ድሮ ዝናው ወደ ድሮ የሚወደደው ነገር ሊመለስ ይችላል። ነገር ግን ደግሞ ማለት ነው አሁንም ወሰንም አሁንም ይፋ ያደረገ መጨረሻ ዓመት ላይ ይፋ አደረገ የሚወጣ ከሆነ በሊቨርፑል ደጋፊ ዘንድ ተቀባይነት አይኖረውም። ምክንያቱም እንግዲህ በሊቨርፑል በጣም ነው የሚወደደው፣ በሊቨርፑል እንዲቆይ ነው የሚፈለገው፣ በሊቨርፑል የድሮ የሊቨርፑልን ዝና እንዲመለስ ነው የሚፈለገው። የተለያዩ ዋንጫዎችን አብሮ እዛው ቆይቶ እንዲያነሳ ነው የሚፈለገው። በተለይ ደግሞ የዛው የሊቨርፑል ተወላጅ እንደመሆኑ መጠንና መልቀቁን የትኛውም ሰዓት ላይ ቢያሳውቅ እንግዲህ በየትኛውም ሰዓትም ተቀባይነት አይኖረውምና የሚለቅ ከሆነ እንግዲህ በአርኖልድ በኩል አሸናፊ አይደለም የሚሆነው በደጋፊዎች ዘንድ ምንም ያን ያህል ተቀባይነት አይኖረውም። አሁንም ተናገረ፣ ቀጣይ ላይም ተናገረ ማለት ነው። እንደውም ከዚህ በፊት ማለት ነው ጋሪ ኔቪል የተናገረው ነገር አለ። አሁን እንግዲህ ሊቨርፑል ዋንጫውን ሊያነሳ ነው። ዋንጫውን ካነሳ በኋላ ግን ማለት ነው በይፋ መናገር መቻል አለበት ብሏል። የሚለቅ ከሆነ ለቃለው፣ የሚቆይ ከሆነ እቆያለሁ ብሎ መናገር መቻል አለበት። ምክንያቱም እንግዲህ ምናልባት ዋንጫውን እንዳያወክ እስካሁን ድረስ አዘግይቶት ሊሆን ይችላል። ዋንጫው ከተነሳ በኋላ ግን ያን ያህል የሚጫወትበት ምንም እንትን የለውም። ለምንም አላማ አይደለም ከዚህ በኋላ የሚጫወት ጨዋታውን ለመጨረስ እስካልሆነ ድረስ ማለት ነውና ከዚህ በኋላ ይፋ ማድረግ አለበት ብሏል። ምናልባት ያ ነገር እንግዲህ የሚያስማማን ይሆናል። በመጨረሻም የምንመለከተው ደግሞ ኮዲ ጋክፖ የሰጠውን አስተያየት ነው። እሱ በሰጠው አስተያየት ግን ምንድን ነው ያለው? እዚህ ለመድረስ እንግዲህ በጣም በጥንካሬ ሰርተናል፣ በጣም ብዙ ፈግተናል ብሏል። እንደሚታወቀው እንግዲህ ሊቨርፑል ነገ ከቶተናም ጋር የሚያደርገው ጨዋታ አለ። በዛ ጨዋታ እንግዲህ አቻ ብቻ ነው የሚበቃው ነው። አቻ የሚወጣ ከሆነ እና የሚያሸንፍም ከሆነ እንግዲህ የዘንድሮ ዓመት የፕሪሚየር ሊጉ አሸናፊ መሆን ይችላልና እዚህ ለመድረስ በጣም በጥንካሬ ሰርተናል ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድን ነው ያለው? እስካሁን ድረስ እንግዲህ እንደሚታወቀው በካራባው ካፕ የፍጻሜ ጨዋታ ተሸንፈናል፣ ከኤፍኤ ካፕም ወጥተናል፣ እንደዚሁም ከሻምፒየንስ ሊግም ወጥተናል። በፕሪሚየር ሊጉም ቢሆን እንግዲህ አንዳንድ ጊዜያቶች ላይ አሳማኝ የሚባል ብቃቶችን እያሳየን አይደለም የነበረው። እኛ በምንፈልገው መልኩ አይደለም ስንጫወት የነበረው። እንደዛም ሆኖ ግን አሁን ፕሪሚየር ሊጉን ለማንሳት በጣም ተቃርበናልና በዚህ ሳምንት መጨረሻ ከቶተንሃም ጋር በምናደርገው ጨዋታ እንግዲህ ካሸነፍን ለኛ በጣም ምርጡ ሲዝን ነው የሚሆነልን ለኛ ለሁላችንም። ምክንያቱም እዚህ ለመድረስ እንግዲህ በጣም ጥረትን አድርገናል ብሏል። በተጨማሪም በሰጠው አስተያየት እንግዲህ አሰልጣኙም እንግዲህ ከኛ የሚፈልገው እስካሁንም ሲያዘጋጀን የነበረው ምንድነው ዋንጫውን እስከምናነሳ ድረስ ምንም ነገር የተጠናቀቀ ነገር የለም። ዋንጫውን ስናነሳ ብቻ ነው አሸንፈናል የምንለው። እስከዛው ድረስ ግን እያንዳንዷን ጥረት እናደርጋለን፣ እያንዳንዷን እንቅስቃሴ በትኩረት ነው የምናደርገው ብሏል። በተጨማሪም በራሱ ላይ በሰጠው አስተያየት ምንድነው ያለው? ዘንድሮ እንግዲህ በጣም የተሻለ ጊዜን እያሳለፍኩ ነው የሚገኘው። ሊቨርፑል ከመጣው በኋላ እንግዲህ ምርጡ ሲዝኔን እያሳለፍኩ ነው የሚገኘው። በዚህ ሰዓት እንግዲህ ከአምናው ቦታ ትንሽም ቢሆን ቀይር ያለው እና ጎሎቹንም ማስቆጠር ችዬ ነበር፣ አሲስቶቹንም ማስመዝገብ ችዬ ነበር። በሚያሳዝን ሁኔታ ግን ጉዳትም አጋጥሞኛል። ከዛ በኋላ እንግዲህ ወደ መጀመሪያው ብቃቴም ለመመለስ እንግዲህ ጥረት እያደረግኩ ነው የሚገኘው። ነገር ግን እንዳጠቃላይ ከተመለከት ነው ግን ዘንድሮ ጥሩ የሚባልን ሲዝን ማሳለፍ ችያለሁ። በእርግጥ እስካሁን ድረስ አልተጠናቀቀም። ቀሪ ጨዋታዎችንም እንግዲህ በምርጥ ብቃት በተሻለ ነጥቦችን ማሸነፍ እንፈልጋለን። ነገር ግን እንዳጠቃላይ ግን ጥሩ የሚባል ሲዝን ነው ብሏል። በተጨማሪም በሰጠው አስተያየት ምንድነው ያለው? ኳስ መጫወት ስጀምር በተለይ ስለተለያዩ ሊጎች እውቀቱ ሲኖርህ እንግዲህ ስለ ፕሪሚየር ሊጉም ስታስብ በአውሮፓ ውስጥ በዓለም ውስጥ ከሚገኙ ምርጥ ሊጎች መካከልም እንግዲህ አንደኛው ነውና እዚህ መጥተህ በፕሪሚየር ሊጉ ጠንካራ ቡድኖች ጋር ተጋጥመህ ተፋልመህ እዚህ ቦታ ላይ መድረስ በጣም ትልቅ
ነገር ነው እና የሁሉም ተጫዋቾች ምኞት ነው ፕሪሚየር ሊጉን ማሸነፍ እና ይህንን ነገር ደግሞ እኛም በማሳካታችን በጣም ደስተኛ ነን። ለቀጣይ አመታትም እንግዲህ ከዚሁ የተሻለ ነገሮችን እናሳካለን ብለን ተስፋ እናደርጋለን። የዘንድሮ የፕሪሚየር ሊግ ዋንጫ ማንሳታችን እንግዲህ እንደ መነሻ ነጥብ አድርገን ቀጣይ አመታትንም በዚሁ ላይ ተመርኩዘን እንግዲህ ከዚህ የተሻለ ነገሮችን እያደረግን ተከታታይ ዋንጫዎችን እናሸንፋለን ብለን ተስፋ እናደርጋለን ብሏል። በመቀጠልም አስተያየት የሰጠው ደግሞ በቶተናም ጨዋታ ዙሪያ ነው። በቶተናም በተለይ ደግሞ ዘንድሮ ጥሩ የሚባል ጊዜን እያሳለፉ አይደለም የሚገኙት። በደረጃ ሰንጠረዡም እንግዲህ ጥሩ የሚባል ቦታ ላይ አይደለም ያሉትና በጨዋታው ላይ በሰጠው አስተያየት ምንድን ነው ያለው? ምናልባት እንግዲህ ዘንድሮ ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኙት በፕሪሚየር ሊጉ። ነገር ግን ደግሞ ምን ያህል ጥሩ ቡድኖች እንደሆኑ ደግሞ እናውቃለን። ድንቅ የሚባሉ ተጫዋቾች አሏቸውና በጣም ከባድ ፈተና ሊፈጥሩብህ የሚችሉ ተጫዋቾች አሏቸው። ጠንካራ ጨዋታም እንደሚሆን እንጠብቃለን። ነገር ግን ደግሞ ይህንንም ጠንካራ ጨዋታ እንግዲህ እንደ ሌሎቹ ጨዋታዎች ተፋልመን አልፈን ዋንጫውን የምናሸንፍበት የምናረጋግጥበትም ጊዜም ይሆናል። በእርግጥ ይህንን ጨዋታ እንግዲህ እንሸነፋለን አቻ እንወጣለን ብለ በእርግጠኝነት የምትናገረው አይደለም። ይህ ነገር እንግዲህ ለሁሉም ቡድኖች በፕሪሚየር ሊግ ላይ ለሚገኙት ቡድኖች እንግዲህ የሚሰጥ ነው። ምክንያቱም ፕሪሚየር ሊጉ በጣም ጠንካራ ነው። ቡድኖች እንግዲህ የየራሳቸው ጥንካሬዎች አሏቸው፣ የየራሳቸው ምርጥ የሚባል አጮት አሏቸውና እያንዳንዱ ጨዋታ እንግዲህ በጣም ጠንካራ ጨዋታ ነው የሚሆነው፣ ከባድ ጨዋታ ነው የሚሆነውና ለነዚህ ጨዋታዎች ለማሸነፍም እንግዲህ ከፍተኛ ጥረት ማድረግ መቻል አለብን። ከዛ በኋላ ነው እንግዲህ ዋንጫውን ማሸነፍ የምንችለው ብሏል። እንግዲህ በአጠቃላይ የሰጠው አስተያየት ይህን ይመስላል። በዛሬው የሚያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ በዚሁ አበቃለሁ። ቻው።